ድግምት በራሱ የምትፈልገውን ነገር ደጋግመህ መጥራት ማለት ሰውየውን አንድን ሰው ለመጉዳት ከተፈለገ አጋንንቶችንም ይላል እነዛን ልቡሳነ ሥጋ አጋንንቶችንም እየገዛቸው እንጨት ቆርጣቸው አምጡ ይላቸዋል። እንጨት ያመጣሉ። ድንጋይ ፈልጣቸው አምጡ ይላቸዋል። ይህ እንጨት ራሱ ከገነት የመጣ ወጫችን አይመለከቱም። ሶሻል ሚዲያ ላይ ያዩት ነው። ቃል ብቻ ተናገር ማስታወቂያ እየተናገረ እንደውም ራሱን ሐኪም ብለው ነው የሚጠራው። ሐኪም ተብለው ነው የሚጠሩት እና እኛና ሙስሊሞች ብለው እንደምሳሌ ያቀርባል። እኛ ከጥንት ጀምረን እንደዚህ አይነት ነገሮችን እንሰራለን እናውቃለን እያለ ሲናገር ሰማሁትና እውነትም በእስልምናም ዘንድ አይቻለሁ በኦርቶዶክስም ዘንድ አይቻለሁና የባህል መድኃኒት ሰጪ ብለው የሚሰጡ ሰዎች አሉ። ባህል መድኃኒት ተብለው እና እስማቸውም ሐኪም ተብሎ ይቀይርላቸዋል። እንግዲህ ማን እንደሚቀይረው ባላቅ እና በዚህ ዙሪያ እንድናወራ ፈለግኩኝ ዛሬ። አንተም ደግሞ በዛች ቤተክርስቲያን በነበርክበት ጊዜ እንዲህ አይነቱ ነገር ጋር ግንኙነት እንደነበረም አውቃለሁ። ስለዚህ እስኪ በዚህ ጉዳይ አብረን እንቆያለንና ስለዚህ የምትለውን ነገር ለመስማት እንዲሁም ደግሞ ለአድማጮቻችን ለተከታታዮቻችን ትምህርት ብናስጨብጥ ብዬ አሰብኩና ድግምት ምንድነው ወይም ጥንቆላ ምንድነው? እዚህ ላይ ዘርዝሯቸዋል። መተት ምንድነው? አስማት ምንድነው የሚለው ትንሽ ለአድማጮቻችን ብናካፍል። እሺ ያመሰግናለሁኝ። ድግምት ምንድነው ብለህ ከመጠየቅ በፊት ያነሳው የእግዚአብሔር ቃል አለ። ኦሪት ዘዳግም ምዕራፍ 18 እና 19 ምዕራፍ 19 ቁጥር 3 ጀምሮ የሚናገረው ምዕራፍ 18 አለ። በስፋት ስለ ድግምት፣ ስለ ጥንቆላ፣ ስለ ሞት አንሳቢ፣ በደንብ ስለ መናፍስት ጠሪ በደንብ አድርጎ ይናገራል ማለት ነው። እንግዲህ ድግምት ምንድነው ከተባለ በዚህ በቃል ውስጥ ራሱ ተገልጧል። አንዳንድ ሰዎች ድግምት ሲባል ድግምት እንዴት ይሰራል ብለው ሁሉ የሚሉ ሰዎች አሉ። ምን በዚህ ዘመን ደግሞ ድግምት አለ? ድግምት የለም የሚሉ አሉ። አንዳንድ ሰዎች ደግሞ እንዴ በድግምት ሞባይሌን ተቀምጬ ገንዘቤን ተቀምጬ ባንክ ቤት ወስዶኝ እንደዚህ አፍዞኝ አደንግዞኝ ገንዘቤን ተቀብሎ ምናምን የሚሉ ደግሞ አሉ፣ የሚጮሁ ደግሞ አሉ። እና ይህንን ቅድመ ጥንቃቄ እንዲያደርጉ የመናፍስቱን ዓለም ድብቅ ሚስጥር እንዲያውቁ ይረዳቸዋል ብዬ አስባለሁ። እንግዲህ ድግምት በራሱ ምንድን ነው? አንድን ነገር ደጋግሞ መጥራት ማለት ነው። አንድን የምትፈልገውን ነገር ደጋግመህ መጥራት ማለት ነው። ድግምት የሚለው ደገመ ከሚለው የግስ ቃል የወጣ ሲሆን መደጋገም ማለት ነው። እንግዲህ የሚደገመው ምንድን ነው ከተባለ ለምሳሌ በድግምት የሚጠነቁል ይላል አይደለ መጽሐፍ ቅዱስ የሚለው። በድግምት የሚጠነቁል ሲል በሰይጣን ጠንቅ የሚያደርግ ማለት ነው። በሰይጣን የሚያምንና ያንን ሰይጣን አምኖ ስሙን አምኖ በሰውየው ላይ መደጋገም መጥራት ማለት ነው። መሟረት ማለት ነው። አያለ ስለዚህ ድግምቱ ምንድን ነው ከተባለ የሰይጣን ስም ነው። ቃል ኪዳን ከገባው ከዛ ከመናፍስቱ ጋራ የሚያደርገው ግንኙነት አለ። ሰውየውን አንድን ሰው ለመጉዳት ከተፈለገ የእንተናን እንደዚህ አድርግልኝ ብሎ ድግምቱን ማንም የማያውቀውን ድግምት ይደግምበታል ማለት ነው። ለምሳሌ እዚህ ጋር አንድ መጽሐፍ አለች። እሷን ትልልበላት ጠቅላላ ይቺ ድግምት ነች። በምን ድግምት እንዳወራት በቆዳ የተጻፈ ነው መጽሐፉ። ብራና ነች። በብራና የተጻፈች ነች። የጥንት የንጉሥ ተክለ ሃይማኖት መጽሐፍ ነች። አሁን ይቺ መጽሐፍ በጣም ተፈላጊ የድግምት መጽሐፍ ነች። ብዙ ሊቃውንቶች የሚፈልጓት የድግምት መጽሐፍ ነች ማለት ነው። አሁን በምን ድግምት ሐሳብ እንድንነጋገር ፈልገሃል አንተ? ለምሳሌ እኔ አሁን ወደ እሱ ከመምጣቴ በፊት በራሱ ድግምት ምንድነው የሚለውን አሁን አንተ ተናግረዋል። በድግምት የሚጠነቁል ብለሃል። ይሄ ማለት እየደጋገሙ በአንድ ሰው ላይ ጠንቅን መጥራት ነው የሚለውን ተርጉማይልኛል። ግን ወደሱ ከመምጣታችን በፊት አሁን እዚህ ላይ በዝርዝር ያስቀምጣል። መተተኛ ይላል።
መተትና ድግምት ይለያያሉ። ሌላ ደግሞ መናፍስት የሚጠራ ይላል። እነዚህ ላይ ትንሽ እንደላቸው ፈልግ እነሱን ሙታን ሳቢ ይኸውልህ መናፍስትን የሚጠራ እንደገና ደግሞ ሙታን ሳቢ አያው ለምሳሌ ድግምቱ ነው ይሄን የሚያደርገው። ድግምቱ የሚደገመው የድግምት አይነት ሙታንን ጠርተህ ማናገር ነው ወይ የምትፈልገው? ድግምቱ እኮ ልንደግመው ነው። አሁን ልንደግመው ነው ድግምቱን ስንደግመው ለምሳሌ አንተ ቅማትክን ድግምቱን እየደገምኩኝ ቅማትክን በአካል አመጣዋለሁ። የሞተውን ቅማትህን በአካል አመጣዋለሁ። ግን ድግምት ማምጣት ነው በሚል ይስተካከልልኝ። ምክንያቱም እዚህ ውስጥ የለንበትም። እሺ ቀጥል። አታጣመው፣ ችግር የለውም። አሁን ብንደግመው አይመጣም፣ ግን እንዲገባቸው ቅማቴ ሊመጣ ሲቀመጣለሁ እንዴ ጫማዬ እስኪወድቅ ነው። እሺ ቀጥል። በነገራችን ላይ ይሄ ምን ተብሎ ይታወቃል? በአጠቃላይ ሰዎች ግልጽ እንዲሆንላቸው ምሳበ ምውታን ወምሳበ ቅዱሳን ተብሎ ይታወቃል። ይሄ ቅዱሳን የሚባሉት እነ ተክለ ሃይማኖት፣ እነ አርሴማ፣ እነ ክርስቶስ ሰምራ፣ እነ ጊዮርጊስ ምናምን የሞቱትን በአጠቃላይ ጎትቶ በድግምት ማምጣት ማለት ነው። ምሳበ ምውታን ደግሞ የሞቱ ሰዎችን ዘመዶችን ማንኛውንም ሰው ጠርቶ ማምጣት ማለት ነው። ለምሳሌ እዚህ ጋር ምሳበ ምውታን የሚለውን እንዴ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ምውታን ይልና ምውታን ንዑ እንዳይመጡ ይልና ከዛ በኋላ ይትርሃው መቃብራቲሆሙ ብሎ ከዛ ህቡ ስም ይለዋል። ህቡ ስም ይለዋል። ከዛሳ ህቡ ስሙን ሲጠራ እንደዚህ ነው የሚለው። ህቡ ስም ብሎ ይጠራና ኤሊፎሊ ሎን ሊን ላሙሊን ላማን ሊም ላምላዲሉል ይላል። ህቡ ስም ይሄን አሁን አንተ መድገም አትችልም። ይሄ አሁን ከባድ ነው። ወይ ትርሃው መቃብራቲሆሙ ለዝንቱ አስማት ይላል። ከዛሳ ለዝንቱ አስማት ይልና ቦል ዶጎ 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 ዲጎጎ ዲግሮ ቦዶን ዶዶስ ዶስ 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 ቢፍ ሊዲሊ እንዲሊዱ እንዲሊዱ ዲንዲሉ ቲን 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 ቲ ፒስ ቲን ቲን ቲ አየው። እንደዚህ አይነት ድግምት ነው የሚል ቀልድ ይመስላል። አሁን ሰው ይሄን ቢሰማ መርሚር ዩርግ ዲል ዊር ዲል ክብሪል ዲል ማሃር ዲል ዲል ሚትንቲል አምቲንቲል ኡንቲ ብንጥንጥንጥል ዝቅርል ጥንጥል ብስጥንጥናኤል በአስማን ጣንጣንጣንጦል ጢንጢል ፊላንዱላዲ ላቡላዲ ላቢላ ጂላ ይልና በጣም ብዙ ነው። ከዛ በዚህ አስማት ተንስኡ ምውታን ይላል። ከዛ ስማቸውን ነው የሚጠራው የሞተው ስም ያስገባል እዚህ ላይ። ከዛ ኢያኤል አፍራኤል አፍራፋፋፋኤል ጁራኤል ጅራራራራኤል ዩድናኤል አልቃቃቃቃኤል ዝራኤል ዝምድድድዳኤል ፊላኤል ፊልዲዲዲላኤል አላኤል ክርድንድንድንድላኤል ዩዳኤል ቡድንድንድንድናኤል አናንኤል አዛርኤል ቢልድንድንድናኤል አግሪድንድንድንድናኤል ወለመ ሰርድኤል ወለመ ክርድኤል ኢምታምታኤል ዚምታምታኤል ኢያውካኤል ኢያውካኤል ሁርላካኤል ዚርላካኤል ፊርላካኤል ሆርናካኤል ሪንዳንጎስቴል ዶንዲባስ ጡንጣናኤል አፕቲንጦል ጣናኤል ዝልምድምድምድምድም ዱልኤል ቀንዳንዳንዳን ዱልዳኤል ወገዝ ደንደምደምደምዳኤል አቢንዱንድንድንደንዳኤል አፍሪንዲንዲንዲንዳኤል እያፍሮዶዶንዳኤል ሱቅ ዳዳንዳንዳንዳኤል ሱቅ ጣንጣንጣንጡንጣንጣንጣኤል በስተንጥንጡንጥንጥናኤል ፉርድንዲንዲንዲናኤል ሙርድንዲንዲንዲናኤል ዩንድንድንድናኤል ሴንዲቅዲቅዲቅንዳኤል ብርስቲንዲንዲናኤል ዘመን ካንዳንዳናኤል ይላል። ይህንን ድገም ይላል። ብዙ ነው። ይህንን በጣም ብዙ ድግምት ነው። ድግምቱን ከደገምክ በኋላ የሰውየውን ስም ትጠራና ከዛ 99 ሰንደል ትወክላለህ። ያለዚህ እኮ አይመጣም 99 ሰንደል። አዎ 99 ቢሆንስ ወይ ደግሞ 90 አይሆንም።
ቀጥል። ትኩስ የመቃብር አፈር ከሰባት ቦታ ዋው! ትኩስ የመቃብር አፈር ከሰባት ቦታ እሺ ታመጣለህ። እሺ አሳ የላሰው ጠጠር አሳ የላሰው ጠጠር አዎ ከባህር ውስጥ አሳ የሚበዛበት አካባቢ እሺ እሱንም 99 ታመጣለህ። የቤተልሔም አመድ የቤተልሔም አመድ የስጋው ይሄ ጥና እሱ እኔ እሷን አንድ መያዝ ፈልጋለሁ። እሺ ቀጥል። የቤተልሔም አመድ ከዛ ከሰባት ቤተክርስቲያን አፈር ታመጣለህ። ከቅኔ ማህሌት ውስጥ ከመቅደስ ውስጥ ከቅድስት ውስጥ ከሰባት ቤተክርስቲያን እሱን ታመጣለህ። ከዛ ነጭ ዕጣን የሚባል አለ። እሱን ነጭ ዕጣን ደግሞ 49 ፍሬ 49 ፍሬ ታመጣለህ። ከዛ ይህንን ካደረግክ በኋላ ተመልካቾቻችን ይህን ነገር እንዳይሞክሩት እፈራለሁ። ምክንያቱም ቆይ ተረጋጋ። አይ ምናልባት አይሰራም እኮ ነው የምልህ። እሺ ምኑን አላት? ይኸውልህ አሁን ምን መሰለህ፣ መጀመሪያ ይሄንን የሚደግመው ደጋሚ ሰው ቃል ኪዳን ያደረገ መሆን አለበት። ኦኬ ቀጥልሽ። እሱ ላይ ሳልደርስ እኮ ዝም ብለህ እንትን አልክ። ትፈራለህ እንዴ? እንዴ እኔ እኮ በክርስቶስ ኢየሱስ አምኛለሁ። አንዴ በክርስቶስ ደም የተዋጀው ነው። በእኔ ላይ ያስማት አይሰራም። ደገምኩት እኮ በእኔ ላይ አይሰራም። አሁን ድሮ ብደግመው ምሴን ሳታቀርብልኝ ለምን ጥሎ በጥፊ መጥቶኝ ነበር። እስከ እያጣመንኩት ነው። አንደኛ ሀገር ነበር አንዱ በርጌታ በጥፊ አራት መጥቶታል ሲጠለቁል አራታው ሰው ማትጥራ ሞቷል። ፊቱ በዚህ በኩል የነበረ እንደዛ ታሞታል። በርጌታ ወጣው ላይ ታስዩ በጥፊ ያጋጫል። ለምን እንደሆነ ታውቃለህ? ወደ ጀርባው ይኸውልህ ገቢሩን ስላላቀረበ ነው፣ ምሱም ስላላቀረበለት። አሁን እኛ በክርስቶስ አዲስ ፍጥረት ነን። አሜን። አዲስ ፍጥረት ስለሆን ድግምቱን ብንደግመው ጅሙን በፈለገበት ቦታ ብንጠራው በእኛ ስልጣን ስለሌለው ወደኛ መምጣት አይችልም። አቅመ ቢስ ነው። አሁን እነዚህ ቃል ኪዳን ያደረጉ ሰዎች ምንድን ነው የሚያደርጉ ካልክ ድግምቱን ከመድገማቸው በፊት የሚያቀርቡት ነገር አለ። እና አረቂ ይቀርባሉ፣ ሳር ይቀርባል፣ ጠጀ ሳር ይቀርባል፣ ትኩስ ጠላ ይቀርባል፣ ወዘተርፈ በጣም ብዙ ኮተት ነው ያለው። እሱን ሁሉ ለመናገር ምንም አያስፈልግም። በጣም ብዙ ኮተቶችን ቁጭ ካደረግክ በኋላ ድግምቱን ስትደግመው በአካል ነው የሚመጣው። አየው ይሄ ድግምት አሁን ማንም ሰው እንዲያው በደንብ እንትን ያላለ ሰው እኮ ሊደግመው አይችልም። አንተን አሁን ድገመው ብለህ ይሄንን እንዴት አድርገህ ነው? አንደኛ ግዕዙም በራሱ ያስቸግራል። ግዕዝ አይደለም ህቡ ስሙ አይ ግዕዝም ህቡ ስም ነው። አንዳንድ አልፋ ይሄ እኮ የለም እኮ ይኸውልህ አይ ግዕዝም አለ። በዝንቱ አድሜንቴር ቡሎዶንቴር ለሄቴንቴር ሙጣቃንጣኤር አድማስጣንጣኤር ቡላንጣንጣኤር ይላል። አየው አይደለ? ዲፍሉዲዲንታስ ዲንዱስ ዳንዲስ ዳብሎስ ይላል። ዳብሎስ ይላል ደግሞ እዚህ ላይ አሁን ምን እንደሆነ አይ አስዋከ ወመዋቅተ በስመ ማጓጓጓጓጓጓጓጓጓ ዮፍ ዳዳዳዳዳዳዳዳዳ ዩስ ዳዳዳዳዳዳዳ ይልና 555 ጊዜ ድገመው ይላል። 555 ጊዜ ድገመው። መዋቅት ዘመጻ ዘለብሰ ንጋዴን በመዋቅት ክቡድ ወይቤሎ ዲያብሎስ በትርት ወይቤሎ ምንት ውእቱ ትምህርት ወይቤሎ ጋኔን ወይቤሎ እውበከነው አመምውታ ወይ ትጽራ ስመ አስማቲው ይሄንን ስም አትጥራብኝ ሙታኖችን በአጠቃላይ እሰጣለሁ ብሎ ዲያብሎስ ጮኸ። እምሰባቱ መሳክወ ሰማይ በበሰባቱ መሳክወ ሰማይ በሰባቱ ሰማያት ይዣለሁኝ ይሄንን ስም አትጥራብኝ፣ የሞቱ ሰዎችን ውሰድ። አንተን ነው ደጋሚውን ነው እንደሚል አትጥራብኝ ውሰድ። ሜሎስ በዱልኪን ጸርሃ ዲያብሎስ ዱልኪን በሚባል አስማት አጥብቆ ዲያብሎስ ጮኸ፣ ይሄንን አስማት አትጥራብኝ። አሁን ይሄን የምተረጉመው ግዕዙን ነው፣ ግዕዙን ብቻ ያኛው አይተረጉም። ጸርሃ ዲያብሎስ ጸርሃ ጮኸ። አየው እንዘይብል አይቴ ሃሎ ዘተናገረኒ ወአምጹ መዋቅት ሜሎስ ዲልዋቄን በሚባለው አስማትህ
እነዚህን ስሞች ከምትጠራብኝ እኔ በራሴ ፈቃድ እሰጥሃለሁኝ። ትወስዳለህ፣ ቤተሰቦች በአካል ይዛቸው ትሄዳለህ። ወይቤሎ ሜሎስ ደልዋኪን ማኅተም ወይታተም ማኅተሙ አይታተምም ይከፈትልሃል። ይትረሃው መቃብራቲሆሙ መቃብራቸውም ይከፈትልሃል ይልና ከዛ ይሄንን ድግምት አሁንም ደግሞ ከዛሳ ይቤ አምጽኡ መዋቅት በስመ ፍዳኔን ወመጻ ዘእሳት ከይሲ እሳት የሚባለው ከይሲ ወይቤሎ ሆየ ብሪያን የሚባለውን ሰይጣን እኔ እልክልሃለሁ፣ እኔ ወደ አንተ መምጣት አልችልም እያለ ነው። አይቴ አሎ ኃይልከ አንተ ክፉ ኃይልህ የት አለ? ከኔ በላይ አልነበርክ ብሎ የተላከው ደግሞ ብሪያን የሚባለው ኃይልህ የት አለ? እንዴት ትሸነፋለህ? እንዴት እኛ የያዝናቸውን ሙታንን እንዴት አሳልፈህ ትሰጣለህ ይላል። ተመልከት። አይቴ ሃሎ ኃይልከ ወጽንከ ውእቱ ከይሲ። ተመልከት። እመጽሐፍና ለኩሉ ዓለም ይቺ ሁሏን ዓለምም ሁሉ እኛ በቁጥጥራችን ስር አድርገናት አልነበረም ወይ ይለዋል። ከዛ ኩሉ ዓለም በቀራንብተ አይኑ በሰፊ አይኑ ዓለምን በሚያይ ጊዜ ደጋሚው ፕሮሰሱን ካላሟላ ገቢሩን ካላሟላ ይሞታል ይላል። በዛ በሰፊ አይኑ ሲያየው ይላል። ከዛሳ ወይቤሎ ትክልኑ ፍትሕ ወለዝንቱ ሰናስል የምትችል ከሆነ ይሄንን ሰናስል ይሄንን ሰንሰለት ፍታው። ወይቤሎ ሀለወተኒ በኢቲ ዕለት ዘእፈቶ ለዝንቱ ሰናስል በትምህርት ይላል። ይህንን ሰንሰለት የምፈታበት ሌላ ኃይል አለኝ ብዬ አምን ነበረ። ይህንን በሚል ጊዜ ወሰሙ ሚካኤል ወገብርኤል ሚካኤልና ገብርኤል ሰሙ ይላል። ተመልከት እንግዲህ ወደ ታርጌቱ ሊሄድ ነው። ወሰሙ ሚካኤል ወገብርኤል ወነገርው ወለእግዚእ ወይቤሎ ተመልከት ወይቤሎ በስመ ለዋኪን በሚባለው አስማት ሚካኤልና ገብርኤል እንትን ሲሉ ሰሙና ለእግዚአብሔር ነገሩት ይላል። አየው። አሁን ብሪያንና ዲያብሎስ ዝም አለና ሚካኤልና ገብርኤል ሰሙ። ከዛ ለእግዚአብሔር ነገሩት። ወነገርው ወለእግዚእ ኢየሱስ ክርስቶስ ይላል። ከዛ እሰሮሙ ለድልዋኪን ዋውሎ ድልዋኪን ወይቤሎሙ ኢየሱስ ድልዋኪንና አድልዋኪን የሚባለውን አስማት ጥሩና ከዛ ይህንን እነዚህን ሙታኖች ስጡ ብሎ ይናገራል ይላል። ኢየሱስ ከዛሳ ወለ ውእቱ ዘስሙ ይፌኑ ስሙን ሲጠራ ከዛ በኋላ ስሙን የተጠራውን ሰውዬ ይሰጣል ማለት ይልካል ማለት ነው። ማን? ሚካኤል ይልካል ይዞ ይል ወይቤሎ መልአክ ምንቱ እቱ ይከውን ምን ይሁንልህ ይለዋል። አይ እኔ ቤተሰቤን እፈልጋለሁ እንተራን እፈልጋለሁ በል ይላል። ከዛሳ ሶበ ጸርሃ በስመ ለዋኪን ዋውሎዱ ለዋኪን ወተናገረ ዘምስለ ዘመዱ ይላል። ከዘመዱ ጋር መነጋገር ይጀምራል ይላል። ከዛ በኋላ የመጨረሻውን ድግምት እዚህ ጋር ይደግማል ማለት ነው። የመጨረሻው ድግምት በዚህ አስማት ይልና በዚህ አስማት ተሰናአው ይላል። ተስማሙ፣ በዚህ አስማት ተስማሙ ይልና ላላላላላላ ኤሎ ቆሎ ቆጦ ቆጦ ቆኤል ይላል። ዙሉ ዱ ዱ ዱ ዱ ዱ ቺ ቺ ቺ ቺ ቺ ቺ ቺ ፑ ቁ ቁ ቁ ቁ ቁ ቁ ጡ ጡ ቁ ጡ ቁ ጡ ቁ ጡ ቁ ጡ ቁ ጡ ጡ ቁ ጡ ቁ ጡ ቺን ቺን ቺ ቁር ጢ ቂ ቂ ቂ ቂ ፒ ፒ ፒ ፒ ፑ ፑ ፑ ፑ ፑ ፑ ፑ እግዚአብሔር ሰው እንዴት ነው ዲማስ ይልና ልክ ሲል መቃብሩ ይከፈታል ይላል። እሺ ከዛ በኋላ የሞተውን ሰውዬ በአካል ታገኘዋለህ። እንትኑ እንዳለ ሆኖ ያቆረ ገቢሩ ምናምን ገቢር ማለት አደራረግ። ያ ነገር ካልተደረገ ግን አንድ ሰው በድፍረት ይሄንን ድግምት እደግማለሁ ብሎ ቢደግም አፍንጫውን ያወልቅለታል፣ ያጨማድደዋል። እንደዛ መርጌታ ከዛ እንትን እያለ ነው ሸርተት ይዞት ነው እዚያ ምስክር እንዳትሞክሩት ወደ ጀርባ ያዞርለት እንዳትሞክሯት። አሁን ዘዳግም ላይ
ለሙሴ ምንድነው ያለው? ሙታን ሳቢ መናፍስት ጠሪ በአንተ መካከል አይገኝ። እንደዚህ አይነት ሰው በመካከል አይገኝ። ሙታን ጠሪ ማለት አሁን ያልከው ልቀቁልኝ ምናምን ብለህ እየሳብክ መጽሐፍ ቅዱስ ላይ ባይጻፍ ይሄን ነገር ሰዎች አያምኑም ነበር። መጽሐፍ ቅዱስ ግን ሙታን ሳቢ እንዳለ መናፍስት ጠሪ እንዳለ መናፍስት ጠሪ ማለት ይሄ መንፈሶች ናቸው። መንፈሶች ናቸው ያለቀው ቅድም ለምሳሌ ዲያብሎስ ምናምን ብሪያ ያልከው ተዋረዳላችሁ። ያው እሱንም እኮ አስቀምጠው ስማቸውን ምናምን ስትጠራለት ከዛ በኋላ በቃ አሁን ሙታን ሳቢ ልዩነቱ በደንብ ስለበራልኝ ነው። ሙታን ሳቢ የሞተውን ሰው እንደዚህ አድርገህ እኔ በጣም የሚገርመኝ አሁን በዚህ የመንፈስ አሰራር ውስጥ ዲያብሎስ የሞቱ ሰዎችን ይዞ ኢየሱስ ደግሞ በሚካኤልና በገብርኤል በኩል የሞቱ ሰዎችን ልቀቅ ብሎ እያስለቀቀ እያስነሳ ያመጣ አይነት ነገር ነው የሚያቀርበው። ይሄ በጣም የእግዚአብሔርን ስም መስደብ አይሆንም ወይ ነው? ያው ቀላል መስደብ አይደለም፣ መደፋፈር የኢየሱስን ስም መስደብ። አዎ በጣም ከሃይማኖቱ ጋር ተገናኝቷል። ግን ይሄ መጽሐፍ እንዴት ነው የተጻፈው? ማን ነው ጸሐፊው? ማን ነው ለዚህ መጽሐፍ እውቅና ሰጥቶ ታትሞ እንዲወጣ የተደረገ? በእርግጥ የጥንት መጽሐፍ ነው። ይሄ የጥንት መሆኑ ራሱ ይታወቃል። ይሄ አልታተመም። የብራና መጽሐፍ ነው። የንጉሥ ተክለ ሃይማኖት መጽሐፍ ነው። በዘመናት መካከል ተሽፈንፍኖ የኖረ መጽሐፍ ነው። ግን ከዚህ መጽሐፍ ይሄ ጥበብ ከሚያውቁ ሰዎች መካከል እየተወሰደ እየተመዘዘ ቤተክርስቲያኗ እውቅና የሰጠችውና የተጻፈ መጽሐፍ አለ። እዚህ ላይ ከዚህ ነው የወጣው። አሁን ይህችን መጽሐፍ ይፈልጓታል ብዙ ሊቃውንቶች አያገኟት። ግን ተስባ አንዳንድ በእጅ መንሻም በምንም እየተባለች ከእንደዚህ አይነት ከጥንት መጽሐፍቶች ወጣው በዚህ መልኩ ሙሉ እዚህ ላይ ሳለ ሰለሞን ወመጽሔተ መንፈስ ቅዱስ ወመፍትሔ ሥራይ ወጸሎተ ቆጵርያኖስ ዘሰባቱ ዕለታት ተብሎ ይሄንን ግን ቤተክርስቲያን እውቅና ሰጥተዋለች በደንብ እና ከዚህ የተውጣጣ ነገር ነው ያለው ነው። አሁን ቤተክርስቲያኗ እውቅና ሰጥተዋለች። ባርቶስ የሚባለው ሁሉ አለ። ድግምቱ ባርቶስ መጽሐፍ አሁን የቤተክርስቲያኗ ብቸኛ መጽሐፍ ነው። መፍትሔ ሥራይ፣ አስማተ ሥላሴ፣ የሉቃስ 4 ወንጌል፣ መላከ ሞርሞሪዮን የሚባለው ህቡ ስም የሚባለው መልካ ራጉኤል የሚባለው መልካ ፋኑኤል መልካ ራጉኤል መጽሐፎች ላይ የሌሉ ግን ቤተክርስቲያኑ የምትጠቀምባቸው መጽሐፎች። አሁን ለምሳሌ ራጉኤል ምናምን ሆኖ ታቦቱ የተቀረጸላቸው ይኸው አጋዕዝተ ዓለም ሥላሴ ብለው ሶስቱን እዚህ ሽማግሌዎችን ለጥፈዋቸዋል። ከዛ በኋላ ደግሞ እንደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይልና አሜን ሰላም ለመለኮትከ ቅዱስ ወቡሩክ ወለመለኮትከ ጂንጂንጂን ሳኤል ይላል። አሁን ምን እንደሆነ አታውቁም፣ ግን ህቡስም ብሎ ነው እንትን ያለው። ከዛስ እዚህ ጋር በአጠቃላይ እንትኖችን ታገኛለህ። ወደዛ እንመጣለን እና አንዳንድ ነገሮችን እናነሳለን። አሁን እዚህ ጋር ኡራኤል የሚባለው አለ በአሳ ይሄ እኮ በአሳ በኩል ጥንቆላ ሲሰራ ነበር። 80 ያህሉ መጽሐፍ ቅዱስ ላይም እኮ አለ። ኦኬ አለ 80 ላይ በአሳ ጥንቆላ ይሰራበት ነበር አለ። ቆይ እስኪ መርጌታ አሁን ያኛው የብራና መጽሐፉ አልታተመም። እዚህ ጋር የማርያም ፎቶ አለ። ቆይ እሱ ልጠይቅ ነበር። ያኛው አልታተመም ማለት ግን ከዛ ተውጣጦ እዚህ ላይ ገልጧል ነው። አሁን በሌላ በተዘዋዋሪ መንገድ ቤተክርስቲያኗ እውቅና ሰጥተዋለች ማለት ነው። እውቅና ሰጥተዋለች። ብዙ ጳጳሳቶች የሚደግሙት አሁን ለምሳሌ ደግሞ አንዱ ማስረጃ የማርያም መኖሩ እኔ ያኛውም ራሱ ግዕዝ ቋንቋ ብቸኛ የቤተክርስቲያኗ ቋንቋ ነው። አሁን ከዚህ ከህቡ ስሙ ጋር ተሰባጥሮ የገባ እሱ በራሱ ያው ቤተክርስቲያኗ ወይ ማውገዝ ነበረባት። እንዲህ አይነት መጽሐፍቶችን በማውገዝ እንደው በዚህች ሌሎችን በችኮላ አቃጠልኳቸው። ድሮ አንተ ተዋቸው ማስተማሪያ ይሆናሉ ስትል አቃጠልኳቸው ብዙ ብራናዎች። እኔ እኮ በዚህች ብራና መጽሐፍ ቤተ ክህነት ገብቻለሁ። ያለቀሱ አሉ ይህችን ብራና መጽሐፍ አይተው። እንግዲህ እዚህ ጋር ይህችን መጽሐፍ የሸጠ የለወጠ እዚህ መጨረሻው ላይ ምን ይላል መሰለህ? የትውልድ ሐረጎችን ይናገርና ይህችን መጽሐፍ የሸጠ የለወጠ እውር ይውለድ፣ ጎባጣ ይውለድ፣ አይነ ስውር ይውለድ ምናምን እያለ የእርግማን እንትን አስቀምጧል። ይህም መጽሐፍ አሁን እኔ ብሸጠው በእርግጥም ይሄ እንትኑ አይሰራብኝም፣ ግን የማይጠቅም መጽሐፍ አልሸጥም።
መጽሐፍ እየጻፍኩበት ነው አሁን። የጨለማው ዓለም ክብደት በብርሃን ፍንጣቂ የሚል መጽሐፍ አንተ ታውቃለህ፣ ጽፌ ጨርሼዋለሁ። ከዚህ ጋር በተገናኘ ጽፌበታለሁ። ምናልባትም እንደ ታሪክ ላስቀምጠው እችላለሁ። ያለዚያ ደግሞ መንፈስ ቅዱስ ደግሞ ከወቀሰኝ አላስፈላጊ ከሆነ መጽሐፍ ጽፌበት ስለጨረስኩ አቃጥለዋለሁ እንጂ የመጽሐፍ ሽጫል ነው። ምክንያቱም ሰውን ነው ምትገለው ወዳለው ብለ ሳይሆን ህዝብ የሚያጠፋ መጽሐፍ ህዝብ የሚያጠፋ ስለሆነ እኔ አሁን እነዚህ መርጌታ አሁን ቤተክርስቲያኗ በተዘዋዋሪ መንገድ እውቅና ሰጥቷለች። ይሄ ደግሞ የቤተክርስቲያኗ መጽሐፍ ሆኖ ቀርቧል። አሁን የጊዮርጊስ አካባቢ ባለው የንዋየ ቅድሳት መጽሐፍ ቤት ታገኛለህ እና ቤተክርስቲያኑ ድርሳነ ሰለሞን አዎ ድርሳነ ሰለሞን። እኔ አሁን እንደዚህ አይነት የድግምት ስራዎች፣ የመተት ስራዎች፣ የጥንቆላ ስራዎች፣ ሙታን የሚስቡ መናፍስት የሚጠሩ ወይም ደግሞ ምይሳበ ቅዱሳን ብለው ወይ ደግሞ ምይሳበ ሙታን ያልከው ብለው ይሄንን የሚሰሩት አጠቃላይ በቤተክርስቲያን ዙሪያ ያሉ ሊቃውንትነን የሚሉ ሰዎች ናቸው። በተለይ መርጌቶች አንዴው አሁን ሶሻል ሚዲያውን በጣም ያጥለቀለቀው መርጌታ ዳዊት የባህል ሕክምና፣ መርጌታ መላክ የባህር ምናምን፣ መርጌታ እንተና ቀጸላ የምናምን ምናምን። ሌላ ጓደኛችን አይደለም መላክና ቀጸላ ወንድሞቻችን አይመለከትም። እኔ ሶሻል ሚዲያ ላይ ያየሁት ነው። ወንድሞች እነሱ የእግዚአብሔር ሰዎች ናቸው። ወደዛ እንዳይሄድብኝ ፈርቼ ነው። ግን ስላየው ነው መርጌታ መላክ፣ መርጌታ ዳዊት ምናምን የሚል የባህል ሕክምና ከዛ የምንሰጣቸው አገልግሎቶች ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያሉ ይዘረዝራሉ። እነዚህ ሰዎች በእውነት መርጌቶች ናቸው? የመጀመሪያ ጥያቄ ነው። በእውነት መርጌቶች ናቸው? መርጌቶች ናቸው። በነገራችን ላይ ከትምህርቱም ጋር አብሮ ይያያዛል። የእውቀት ጣራ በቤተክርስቲያኒቱ ትምህርት ሲሰጥ ራሱ በቃ ድጓውን፣ ጾመ ድጓውን፣ ቅኔውን ሁሉን ነገር ካጠናቀቁ በኋላ ይሄ ጥበብ ነው ተብሎ አሁን ይሄ ድርሳነ ሰለሞን ነው አይደለም? የሰለሞን ድርሳን ማለት ነው። የሰለሞን ድርሰት ሰለሞን በቤተክርስቲያኒቱ ውስጥ አጋንንትን ይገዛ አጋንንትን ይጠራ እንደነበረ በማስረጃ የዳዊት ልጅ ሰለሞን ማለት ነው። የዳዊት ልጅ ሰለሞን እዚህ ጋር ላሳየህ ይችላል። መጽሐፉ አለኝ እዚህ ሕማማተ መስቀል የሚባለው መጽሐፍ 700 ልቡሳነ ሥጋ አጋንንቶችን እንደ ባሪያ እየገዛ እንጨት ፈልጣቸው አምጡ ሲላቸው እንጨት ፈልጠው ያመጡ እንደነበረ፣ ድንጋይ አምጡ ሲላቸው ድንጋይ ያመጡ እንደነበረ፣ ከዛ የሰለሞን ቤተ መቅደስ ሰራው ይላል። ይኸው እዚህ ጋር ቤተ መቅደሱን የሰሩት አጋንንቶች 700 ልቡሳነ ሥጋ አጋንንት ማለት ልቡሳነ ሥጋ አጋንንት ሲጀመር ልቡሳነ ሥጋ አጋንንት የለም። አጋንንት ብቸኛ መጽሐፍ ነው አየው አይደለም? እንግዲህ ይሄንን ማየት ትችላለህ። ሰለሞን ቤተ መቅደስን ሲሰራ ይላል። ቤተ መቅደስን ሲሰራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንቶች ነበሩትና እንጨት ቆርጣቸው አምጡ ቢላቸው ሊቆርጧት ቢሄዱ አንድ እንጨት እንደ እሳት ፈጀቻቸው። እንዲህ ያለች እንጨት አግኝተን ልንቆርጣት ብንሄድ እንደ እሳት ፈጀችን አሉት። ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት በአደባባይ አኑሮት ይኖር ነበረ። የኢትዮጵያ ንግስት ማክዳ የምትባል ዘንዶ ስታስገድል ደግሞ ቢነካት በእግሯ እንደ ፍየል ቀንድ ያለው ወጥቶባት ነበርና የሰለሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ብዙ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። ሆረት ንግስት አዜብ ከመትበራይ ጥበቢሁ ለሰለሞን እንዲል ይላል። አሁን ከአደባባዩ ድንኳን አስተክላ ስትኖር የንጉሱን ባለሟል ንገርልኝ አለችው። እርሱም የእግሯን መዘርዘር የመልኳን ማማር አይቶ ጃንሆይ ካንተ የማይመጣ የለም፣ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጣለች አለው። ይህ ባይገኝባት ትቀጣለህ፣ እስኪ ጥራት ብሎ ስትገባ ያ ከአደባባዩ የወደቀ እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለገረዷም ይህንን ያዥው ብላ ገባች። ሰለሞንም ምን ብለህ ነበር? ንሳ ባለው ጥራ ብሎ ቢቆጣ ጃንሆይ አሁን ነበረብኝ ከደጅ የወደቀ እንጨት ቢነካኝ ወደቀልኝ፣ አሁንስ እንዲህ ያለውን ይጥሏልን ብላ እርሷ 1 ብር ለሰለሞን 1 ብር በ2 ብር ለበጡት። ከሰለሞን በኋላ የነገሱት 28 ናቸው። በየዘመናቸው 1 ብር በታምራት ይህንን እንጨት ይለብጡት ነበረ ይልና ይህ እንጨት በጣም የሚገርመው ነገር በ30 ብር ለብጠው ይህንን የነካ ርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት፣ እርግማኑም በይሁዳ ደረሰ ይልና አንድም ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አይዋፍን ሁሉ በጥበቡ ይገዛቸው ነበረ።
ፀሐይ እንዳይመታው ክንፋቸውን ጋርደውለት ይጓዝ ነበር እያለ አጋንንቶችንም ይላል እነዛን ልቡሳነ ሥጋ አጋንንቶችንም እየገዛቸው እንጨት ቆርጣቸው አምጡ ይላቸዋል፣ እንጨት ያመጣሉ። ድንጋይ ፈልጣቸው አምጡ ይላቸዋል፣ ድንጋይ ፈልጠው ያመጣሉ። ወርቅ አምጡ ይላቸዋል፣ ወርቅ አምጡ ይልና ከዛ አበዛ አምጣ፣ ንዋይ አምጣ፣ ገንዘብ አምጣ የሚለው የድግምት አይነት በዚህ አይነት መልክ ነው የሚሰራው። ገንዘብ አምጣ፣ ንዋይ አምጣ፣ ይሄ ሰላቢ መንፈስ በዚህ ይሰራል። ይሄም ቤተክርስቲያን እንዲያው ወደ ኋላ ሄደህ ስታየው ይሄ እንጨት ራሱ ከገነት የመጣ እንጨት ነው። ይሄ እንጨት ደግሞ ይህቺ እንጨት ደግሞ ማርያም ናት ተብላ ትታመናለች። ይህቺ እንጨት ማርያም ናት? አዎ ማርያም ናት ተብላ ትታመናለች። እኔ እኮ አሁን በነገራችን ላይ ይህቺ እንጨት ማርያም ነች። ማርያም ገነት ውስጥ ተቀብራ በነበረበት ሰዓት ከዛ በዕፀ ገነት በዕፀ ሕይወት ስር አስቀመጧት አይደል የሚሉ መላእክቶች ወስደው በዕፀ ሕይወት ውስጥ ዕፀ ሕይወት ትባላለች። ይቺ ዕፀ ሕይወት መጣ በሰለሞን በዚያ በሰለሞን ከነገሰ በኋላ እስክንድር የሚባል ደግሞ ነግሶ ነበር። እስክንድር የአባቶችን ሀገር ገነትን አይቼ መምጣት አለብኝ ብሎ ከባዝራን ፈረስ አላምዶ ንስሩን አዳቅሎ በዛ በገነት እየበረረ ሄዶ ገነት ገብቶ ከዛ ሱራፊል የሚባል መልአክ ሰይፍ ሲያሳየው ደንግጦ ያንን ንስር ያሰረው ማርያም የተቀመጠችበት ዕፀ ሕይወት ስር ነበር።